ሰላም አለይኩም በድጋሚ አይ ቲንክ አሁን መፍጠር ይኖርብኛል። ሶ የመጀመሪያው ንጉስ ዋናው ሀሳብ እስልምና በኢትዮጵያ ውስጥ የእስልምናና ሙስሊሞች ኢትዮጵያ ውስጥ የኢትዮጵያ ስቴት ክራፍት ወይም ደግሞ ሀገረ መንግስት ግንባታ ላይ ድርሻና አበርክቶ ነበራቸው የሚለውን ስናሳይ በማን መንግስት ስር የሚል ነገር ሀሳብ ስለሚነሳ የነጃሺን ጉዳይ የምናነሳው ለዛ ነው። ነጃሺ የመጀመሪያው ሙስሊም ኢትዮጵያዊ ንጉስ። እዚህ ላይ ካልተማመን እዚህ ላይ ከተሽኮረመምን አይሆንም። ቦልድሊ ነው የምናሄደው። እነሱ ምን ያደርጓቸዋል? ድራግ ያደርጉና ሰልሟል አልሰለመም ውስጥ ይከቷቸዋል። ስለመስለሙ በቂ ማስረጃዎች አሉ። ይልቅ ነጃሺ ለምንድነው መስለሙን በይፋ ያልመግለጽ ያልፈለገው ካለን ይገራርሙ አይነት ስትራቴጂዎች ነበሩት። የመጀመሪያው ለኛም ትውልድ የሚጠቅመን ነጃሺ እስልምናን ገና እንደተቀበለ መስለሙን ይፋ ቢያደርግ ኖሮ ኢትዮጵያ ውስጥ ያለውን ሙስሊም ኮሚኒቲ ወይም ደግሞ ፈርስት ጄኔሬሽን ለአደጋ ይዳረግ ነበረ። መካ ውስጥ የነበረውን እና መዲና ውስጥ የነበረው ሙስሊም ለአደጋ ይዳረግ ነበረ። ስለዚህ በኢትዮጵያ ውስጥ ያለው የሙስሊም ኮሚኒቲ በውጭ ካለው ወይም ደግሞ መካ ውስጥ ከነበረው ሙስሊም ኮሚኒቲ ኃይል እስኪጠናከርና አንድኛው ለአንድኛው የማረፊያ እስኪሆን ድረስ መደበቅን መርጧል። ከዛ ባሻገር እስልምናውን ዲክሌር ቢያደርግ ኖሮ ከሮማን ኢምፓየር ከባዛንቲኖች ማለት ነው ከነሱ የሚመጣውን ተጽዕኖ መቋቋም አይችልም ነበር። እዚህ ላይ አንድ ትምህርት አለ። ብዙ ጊዜ እኔ ድሮ ጀምሮ ምለው የኢትዮጵያ ሙስሊሞች አክቹዋል የሆነ ወይም ደግሞ የሚና አቅማችን በተለይም ቅድመ 2010 ሌትስ የአንድ ብር ነው አቅማችን እንበል። የምንጮኸው ግን የ10 ብር ነው። ጥላት ነኝ ያለ አካል ሁልጊዜም ቢሆን ታርጌቱ ማሸነፍ ነው አይደል? የሚያሸንፍ ኃይል ደግሞ የሚዘጋጀው የ10 ብር ጩኸት ካለህ የሚገምትህ በ10 ብር ልክ ስለሆነ የ100 ብር ይዘጋጃል። ስለዚህ የ1 ብር አቅም ይዘን በ100 ብር አቅም እንደቆሳለን። ይሄ ረጅም ጊዜ ያጋጠመ ችግር ነው። ስለዚህ ነጃሺ ሲወስዳቸው የነበሩ ስትራቴጂዎች በጣም ወሳኝ ነበሩ። ትልቅ ትምህርት ናቸው ለኛ። እስካሁን ድረስ አወራው እንደነበረው የሄግሊያን ዳያሌክቲክስ ተጠቅሜ ልንገራችሁ። ቴሲስ፣ አንቴሲስ እና ሲንቴሲሱ። ቴሲሱ አክሱም ከመጀመሪያው ሚያፌዚት ኦርቶዶክስ ነበረች። ክርስትና ብቸኛ የማንነት መሰረት ነው። እስልምና መጤ ነው። ክርስትና አስተናጋጅ ነው። እስልምና ተስተናጋጅ ነው፣ እንግዳ ነው፣ ገስት ነው የሚል ነበር። አንቲቴሲሱ በጠቅላላው አርኪኦሎጂ፣ የጽሁፍ፣ የሳንቲም ወይም ቴዎሎጂካል ማስረጃዎች የሚያሳዩት በኢትዮጵያ ውስጥ ከክርስትና በፊት ተውሂድ መሰረት ያደረገ ሐነፊን መሰረት ያደረገ እስልምና ወይም የነቢያቶች እስልምና ሃይማኖተ ነቢያት በኢትዮጵያ ውስጥ ነበረ። ሲንቴሲሱ ምንድነው? አክሱም ክርስትና በዝግመተ ለውጥ ሂደት ውስጥ የነበረ የፕሮሰሱ አካል ነው እንጂ የፕሮሰሱ መዳረሻ አይደለም። ስለዚህ ነባር እስልምናን የሚያውቅ ማህበረሰብ የነብዩ ሰለላሁ ዐለይሂ ወሰለም እስልምና ሲመጣበት እስልምናውን አደሰ ነው እንጂ የሚባለው እስልምና ተቀበለ አንልም። ኢትዮጵያ ውስጥ የነበረው ማህበረሰብ ማለት ነው ኢንክሉዲንግ ነጃሺ። ይሄ ነው እስልምና በኢትዮጵያ አገር በቀል የአንድ አምልኮ ሂደት
ወይም ነባር የአንድ አምልኮ አስተሳሰብ ወይም ሃይማኖት አካል እንጂ ኋላ የመጣ አዲስ ሃይማኖት አይደለም። ሕገ ልቦና፣ ቅማንት፣ ቤተ እስራኤል፣ ዋቄፈና እነዚህ የጥንታዊ የአንድ አምልኮ የነቢያቶች አስተምሮ ነጸብራቅ ውስጥ ያሉ ሂደቶች እንጂ ለብቻቸው ወይም ዛሬ ባለው መልካቸው የሚገለጹ የጣዖት አምልኮ ሂደቶች አልነበሩም። ይህም የእስልምናው አካል ነበረ። በዘመን ሂደት ውስጥ ባለ የመበረዝ ሂደት ውስጥ ያጋጠማቸው ቻሌንጅ እንጂ ኦሪጂናቸው እስልምና አልነበረም ማለት አይደለም የሚል ነው። የአክሱም ክርስትና በመጀመሪያ ቀላል አህዳዊ ነበር። በሂደት ነው ወደ ተዋህዶ ቅባት ምናምን ወደሚል የተቀየረው። ስለዚህ ዛሬ ላይ ቆመን በዛሬ ክርስትና ልክ የነጃሽን ዘመን ክርስትና የካሌብን ዘመን ክርስትና ቨርዥን መወሰን አንችልም። የተለያዩ ነበሩ የሚል ነው። ሁለተኛው ላይ ይሄንም ለዙራ ፓፕ ነው ማረጋው የነጃሺ ጉዳይ ነው። እስልምና ሃይማኖትና የኢትዮጵያ ታሪካዊ ግንኙነት ኢንካውንተር ያደረገው በሁለት መልኩ ነው። በሰሜን በኩል ኢንካውንተር ሲያደርግ የኢትዮጵያ ሰሜኑ ክፍል በአክሱም ሲቪላይዜሽን ውስጥ ስለነበረ ሀገረ ኢምፓየር የኢምፓየር መልክ ያለው በንጉስ የሚተዳደር በነገስታት ዝርያ ውስጥ የሚያልፍ ወይም ይሄ ሲቪላይዝድ የሆነ የሀገረ መንግስት አሳሰብ ውስጥ ያለው ቀጠና ነው። ስለዚህ በሰሜን በኩል የመጣው እስልምና ኢንካውንተር ያደረገው ከማን ጋር ነው? ሞር መንግስታዊ ቅርጽ ያለው በኮርት የሚመራ በንጉስ የሚመራ ሃይማኖት ማን ነው መንግስትና ባህል ጋር ነው ኢንካውንተር ያደረገው። ያ ደግሞ ከሃይማኖት መሰረት ያደረገ ቴዎሎጂ ያለው በጽሁፍ ዕውቀትን የሚወርስ ኮሚኒቲ ነው። በደምብ ስሙኝ። ስለዚህ በሰሜን በኩል የመጣው እስልምና ከማን ጋር ነው ኢንካውንተር ያደረገው? ከዚህ ቨርዥን ጋር ነው። በኢስት አክሲስ እና በሳውዝ አክሲስ የመጣው እስልምና ደግሞ ኢንካውንተር ያደረገው ሞር ከነገድ በነገድ ከሚመራ በጎሳ ከሚመራ የትራዲሽናል የሊደርሺፕ ሂደት ውስጥ ታሪኩና ትርክቱንም ኦራል በሆነ ትራዲሽን ከሚያወርስ ኮሚኒቲ ጋር ነው አይደል? ስለዚህ ሁለቱ ኢንካውንተሮች ቀላል ይመስሏችኋል? ዛሬ ላይ ግን ልዩነት አላቸው። ለምሳሌ ለሰሜኑ ሙስሊም ሊበራል ሼህ አቅ ምን ማለት መሰላችሁ? እዚህ ክፍል እዚህ መጽሐፉም ላይ አለ። ለምሳሌ ወሎ ውስጥ ያሉ ሀሪማዎች ሳውዝ ውስጥ ላለ ወይም ደቡብ ውስጥ ተወልዶ ላደገ አንድ ሙስሊም ወጣት የሚኖረው ምልከታና ወሎ ውስጥ ተወልዶ ላደገ ወጣት ያለው ምልከታ ዴፊኒትሊ ይለያያል። ለምን መሰላችሁ? አንድ መስጂድ ውስጥ የሚያሰግድ የሚያቀራ ሼህ ነው የሚያቅና በዛውያው ላይ ሆኖ በሐሪማው ላይ ሆኖ በስቴት ውስጥ ስቴት ፈጥሮ ደረሶቹን ፈረስ ጉክስ የሚያስተምር ውሃዋና የሚያስተምር ትግል የሚያስተምር ጦርወራ የሚያስተምር ለጂሃድ የሚያዘጋጅ ማህበረሰቡን በዚያራ በሶደቃ በመናምን የሚያስገብር ለማህበረሰቡ የሼኾች ችሎት ወይም ደግሞ ዛውያን መሰረት ያደረገ የችሎት ስርዓት ወይም ደግሞ የፍርድ ስርዓት ምንድነው የዳኝነት ስርዓት የሚሰጥ ማህበረሰቡን አስተባብሮ አካባቢውን የሚያለማ መንገድ የሚዘረጋ ድልድይ የሚሰራ ማህበረሰቡ የሼኾቹን እርግማንና ተክሳጽን እንደ አንድ ኤክስኪዩቲቭ ፎርስ የሚቆጥር ሼኾቹ ይረግሙኛል ሲል ሽፍታው አመፀኛው ወንጀለኛው ሁሉ ሼኾቹ እንዳይረግሙ ተብሎ የሚመጣበት የሼኾቹ እርግማን ደግሞ ትልቅ ማትጊያ ሆኖ የሼኾቹን እርግማንና በረካ እንድታገኝ ተብሎ ደግሞ
ሀያቱን ጊዜውን ጉልበቱን ሪሶርሱን የሚገብርበት ይሄንን ተጨባጭ የሚያቅ ይዛውያን ተጨባጭ የሚያቅ ሰውና በቃ አንድ ሊበራል ሸንቃጣ እስላም መስጂዶ የሚያቀራ ሼክ የሚያቅ አንደርስታንዲንጋቸው እኩል ሊሆን አይችልም። ይሄ ከምን የመጣ ነው? ከኢንካውንተሮቹ የመጣ ነው። እነዚህን በደንብ ማስተዋል ያስፈልጋል። ስለዚህ እስልምና በሁለቱም ኢንካውንተርን በለው ሲመጣ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ያለው የታደሰው ድህረ 614 ያለው እስልምና ሲመጣ አዲስ አይደለም የመጣው። ይሄን በደንብ አስምሩልኝ። ወደ ቤቱ መመለስ ነው። ባለቤት ለንግድ ወደ ሆነ ሀገር ሄዳል፣ ተመልሶ ቤቱ ይመጣል። ቤቱ ሲመጣ እንግዳ መጣ ነው የሚባል። ባለቤቱ ወደ ቤቱ ተመለሰ ነው ምን ነው። እስልምና ከክርስቶስም በፊት ከሙሳም በፊት ኢትዮጵያ ውስጥ ስለነበረ በነብዩ ሰለላሁ ዐለይሂ ወሰለም የመጣው እስልምና ወደ ቤቱ ነው የተመለሰው። ይህ ናሬቲቭ ነው። ስለዚህ ሆም ካሚንግ ነው እንጂ ገስ ሆኖ የመጣው ጉዳይ አይደለም። እስልምና ወደ ኢትዮጵያ መግባቱ ሙሉ በሙሉ ባዕድነቶችን እንደ ባዕድነት ከመፍሰስ ይልቅ ጥንታዊው አሃዳዊ እውነት ዳግም የታደሰበት ሂደት ነው። ኢትዮጵያ ከመካ ቀጥሎ የታደሰውን እስልምና በማስተናገድ በዓለም ቀዳሚዋ ሀገር እንድትሆን አድርጓታል ነው። ከእስልምና መባቻ በፊት በነበሩት የንግድ ማህበራዊና የስነ መለኮት ትስስሮች ምክንያት ለታሪካዊ ሂጅራ ጽኑ መደላደል ተፈጥሮ ነበረ። ይህም የሁለቱ ክፍለ ዓለሞች ህዝቦች የነበራቸውን ጥልቅ ባህላዊና ኢኮኖሚያዊ ቁርኝት ያሳያል ይላል። መጀመሪያ ሂጅራ እንዲሁ ዝም ብሎ አልተደረገም። ነብዩ ሰለላሁ ዐለይሂ ወሰለም ብዙ አማራጭ በዙሪያቸው ነበሩ አይደል? በጣም ብዙ ትልልቅ ሲቪላይዜሽኖች ነበሩ። ባይዛንታይን ኢምፓየር አለ፣ ፐርሺያን ኢምፓየር አለ፣ የቻይና የህንድ ኢምፓየር አለ። ለምንድን ነው ኢትዮጵያን የመረጡት? እንዲሁ በገጠመኝ አይደለም፣ ስትራቴጂክ ነበረ። ከለመድነው የቂራአት አሳሰብ ውስጥ ትንሽ ወጣ ማለት ያስፈልጋል። የለመድነው በቃ ነብዩ ሰለላሁ ዐለይሂ ወሰለም ምናምን ጭቆና ደረሰባቸው ምናምን ወደ ሂጅራ ወደ ኢትዮጵያ ሄዱ አሏቸው። ለምን ኢትዮጵያ ተመረጠች? እንዴት? በምን? ይሄ በደንብ ማስተዋል ይፈልጋል። ስለዚህ በ615 በመካ ከነበረው የቁረይሽ ግፍ ለማምለጥ የተደረገ ስልታዊ ሽሽት ወይም ሂጅራ የሚለውን ረጅም ዘመን ኖረንበታል። አዎ ይሄን አንክድም። ተጨማሪ ሞቲቮች ግን ነበሩት የሚለው ነው አዲሱ። ተጨማሪው ሞቲቭ ምንድነው መሰላችሁ? ነብዩ ሰለላሁ ዐለይሂ ወሰለም የመዲና ፕሮጀክት ያኔ አልተሳካም። ወደ ኢትዮጵያ ሲሄዱ ሲሏቸው ማለት ነው። ወደ ኢትዮጵያ ሲሄዱ ወደ ኢትዮጵያ ሲልኳቸው ባልደረቦቻቸውን ኢትዮጵያ ውስጥ ምን አስበው ነው? የክርስቲያን መንግስት ከሆነ ያለው ለምንድን ነው ሰለላሁ ዐለይሂ ወሰለም ሞር በተለያየ መልኩ በገበያ በምናምን ከሚተዋወቁት ከሻም ይልቅ ወደ ኢትዮጵያ ባልደረቦቻቸውን የላኩት? ስደት ብቻ ነበረ? ይሄን የእናንተ ትውልድ በደንብ ያብሰለስለዋል። እኔ ጥቁም አድርጌ ብቻ አለፍ። የመጀመሪያው ወደ ኢትዮጵያ የመጣው ልዑክ ተራ ልዑክ አልነበረም። የእስልምና የመጪው ዘመን የእስልምና ጓሎች ናቸው ወደ ኢትዮጵያ የመጡት ነው። ዑስማን ኢብኑ አፋን ያሉበት ግሩፕ ነው የመጣው። ስለዚህ ተራ ሰዎች ብቻ አይደሉም የተሰደዱት፣ የተጨቆኑ የተበደሉ ሰዎች ብቻ አይደሉም የተሰደዱት። የነብዩ ሰለላሁ ዐለይሂ ወሰለም ጥላና ከለላ የነበረው አቡ ጣሊብ ነው አይደል? አሊ የማን ልጅ ነው? አቡ ጣሊብ ልጅ ነው። ጃዕፈር የማን ልጅ ነው? ለገዛ ልጅ ያልሆነ ከለላ ለወንድም ልጅ ለምን ሆነ? ጃዕፈር ተሰዷል አይደል? ነብዩ ሰለላሁ ዐለይሂ ወሰለም እዛ ቀርተዋል።
የነብዩ ሰለላሁ ዐለይሂ ወሰለም ጥላና ከለላ የነበረው አቡ ጣሊብ የጃዕፈር አባት ነው። ስለዚህ መጠለያ ያጡ ፕሮቴክት የሚያደርጋቸው ሰዎች ያጡ ብቻ አይደሉም ወደ ኢትዮጵያ የተሰደዱት። ኖብሎችም ተሰደዋል፣ ልዑላን ተሰደዋል። ሌላው ሁለተኛው ወደ ኢትዮጵያ የመጣው የሙስሊሙ ዲሞግራፊና መካ ውስጥ የቀረው የሙስሊም ዲሞግራፊ ምን ያክል ነበር ነው። ዑመር ሲሰልሙ 40 ሆኗል። ወደ መካ ወደ ኢትዮጵያ የመጣው 100 ምናምን ነው። ከነ ልጅ ልጁ ከነ ህፃናቱ ሲቆጥሩት በጣም ብዙ ነው። መካ ላይ የቀረው ግን በጣም ትንሽ ነበር። 40-60% ነው የሚሆነው። መካ የቀረው 40%፣ ወደ ኢትዮጵያ የመጣው 60% አካባቢ ነው የሚሆነው። የሙስሊሙ አብዛኛው ፈርስት ጄኔሬሽን አብዛኛው ዲሞግራፊ ወደ ኢትዮጵያ ለምን ተሰደደ? ይሄን በደንብ እንድታስቡት ነው። ከዛ ባሻገር የነብዩ ሰለላሁ ዐለይሂ ወሰለም ልጅና በጣም ቅርብ ቤተሰቦች የሚባሉት ጭምር ተሰደዋል። የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሩቅያ ልጅ ኢትዮጵያ ውስጥ አውራ ዶሮ አይኑን ወቅቶት እንደሞተና እንደተቀበረ ታውቃላችሁ? ያ ስደት ተራ ስደት አልነበረም። እሺ በቃ ተቸገሩ ተሰደዱ እንበል። 17 ዓመቱ ሙሉ ኢትዮጵያ ውስጥ ምን እየሰሩ ነበር? ለመመለስ ችግሯቸው እንዳንል ኦልሬዲ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲትል አድርገው መዲና ላይ አሸናፊ ሆነው እየቀጠሉ ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ እነዛ ወደ ኢትዮጵያ የተሰደዱት ስደተኞች ተጨማሪ ሚሽን ነበራቸው፣ ተጨማሪ ፕሮጀክት ነበራቸው። በደንብ ነገሮችን ስታነቡት የሚነግራችሁ ነገር ምንድነው? የመዲና ፕሮጀክት ባይሳካ ኖሮ የኢትዮጵያ ፕሮጀክት ሊቀጥል ይችል ነበር። ስለዚህ ኢትዮጵያ እንደ አንድ የመጠለያ ሀገር ብቻ አድርገን ሳይሆን መውሰድ ያለብን የእስልምና ከኢትዮጵያ ለዓለም እንዲሰራጭ አንድ ሴንተር ሆና እንድታገለግል ታጭታ ነበር የሚል ተጨማሪ ናሬቲቭ ያስፈልገናል። አስቻይ ትርክቶች ስላሉ ማለት ነው። ለዚህ ነጃሺ ሲያራምደው የነበረው ባህሪም ይህን የሚገልጽ ነበረ። የውጩ እስልምና ማለትም መዲና ላይና መካ ላይ ያለው እስልምና እስኪጠናከርና የሆነ ደረጃ እስኪደርስ ድረስ ነጃሺ ራሱን ይደብቅ ነበረ። ከዛ ባሻገር የኢትዮጵያ የነገስታት ዝርዮች ወይም ደግሞ ለምሳሌ አስሐበል ፊል የመራው ያብርሃ የልጅ ልጅ የሆነው ጭምር በነብዩ ሰለላሁ ዐለይሂ ወሰለም የጥናት ህዋስ ውስጥ መዲና ውስጥ ይገኝ ነበር። ነጃሺም ልጁን አርያህን ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኮት ነበር፣ መሐከል ላይ ባይሳካም ማለት ነው። እነዚህ ሁሉ የሚነግሩን ኢትዮጵያ የስደት ቀጠና ብቻ አልነበረችም። ተጨማሪ ፕሮጀክቶች፣ ተጨማሪ እቅዶች ነበሩ። ኢቭን ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤ ሲጽፉ ለሌሎች ነገስታቶች የሚጽፉት ደብዳቤና ለነጃሺ የሚጽፉበት ቶን ይለያይ ነበር። ይሄን በደንብ ማስተዋል ያስፈልጋል። ስለዚህ ኢትዮጵያ ለምን ተመረጠች? የጂኦፖለቲክስ መገኛዋ፣ ፖለቲካል ገለልተኝነቷ፣ ከቁረይሾች ጋር ያላት ግንኙነት፣ ከዛ ባሻገር ቅድም እንዳልኳችሁ በአረቢያን ዙሪያ ያለው የጣዖት አምልኮ ነው። ኢትዮጵያ ውስጥ ግን እስልምና በቀላሉ ገብቶ በቀላሉ ማደግ መስፋፋት በሚችል ደረጃ የሞኖሊቲክ የሆነ ሞኖቲስት የሆነ ወይም የአንድነት ወይም ፈጣሪ አንድነት መሰረት ያለው እስልምና በኢትዮጵያ ውስጥ ነበረ የሚለው ነገር ነው። ፖለቲካዊና ዲፕሎማሲያዊ ብስለትም ነበረው። ነብዩ ሰለላሁ ዐለይሂ ወሰለም ደብዳቤያቸው ልክ እንደ ሌሎቹ ነገስታቶች በመጫን ስለም በሚል አልነበረም። ሞር የክርስትናን ስብዕናዎች በማክበር ላይ መሰረት ያደረገ ደብዳቤ ነበር የሚጽፉት።
የኢትዮጵያን ወይም የአቢሲኒያን የክርስትና ቨርዥን ከግምት ውስጥ ያስገባ ደብዳቤ ነበር የሚጻፈው። ግንኙነቱን በዛ መሰረት ያደርገ ነበር። ጃዕፈር ሲያቀርቡ የነበረው የመረጠው የቁርአን አያም ከዛ ጋር የሚገናኝ ነበር። በነገራችን ላይ ሲምቦሊክ ሪፕሬዘንቴሽንም ነበረው። በመልክም ባነጋገርም በባህሪም ነብዩ ሰለላሁ ዐለይሂ ወሰለም ሞር የሚመስለው ማን ነው? ጃዕፈር ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ሞር የሚመስለው ነው ሊደር ሆኖ የልኡኩ መሪ ሆኖ የሄደው። ለምን? እሱ ሌላ ጉዳይ ነው። ስለዚህ ኢትዮጵያ እንደ ስትራቴጂክ ፕላን ቢ ነበረች የሚል እንትን ካቀረብኩኝ ዋናው ነገር ሪስክ ዳይቨርሲፋይ ማድረግ ነው አንዱ ግብ። ያ ማለት የመዲና ፕሮጀክት እውን ከመሆኑ ከ7 ዓመት በፊት ስለነበረ የኢትዮጵያ ፕሮጀክት የተፈጠረው መካ የነበረውን ሙስሊም ማህበረሰብ በአንድ ቅርጫት ውስጥ አድርጎ ሪስክ ከማስወሰድ በተለያዩ ቅርጫቶች የማስቀመጥ አንድ ግብ ነበር። ሁለተኛው የፖለቲካና ዲፕሎማሲ ስልጠና እንዲያገኙ ነበረ። በኢትዮጵያ ውስጥ ያሳለፉት ጊዜ ለወደፊቱ የመንግስት ምስረታ ትልቅ የዲፕሎማሲና የአመራር ልምድ እንዲወስዱ አድርጓቸዋል። ዛት ይስዋይ አምር ኢብኑ ዓስ የሚባል ግብጽን የከፈተ ትንታግ የሆነ ፖለቲከኛ የተፈጠረው እንደው አይደለም። ሌላው የኃይል ስርጭት ነው። ከአደጋ መቀነስ ኃይልን በየቦታው ማስገኘት ነው። ቅድም እንደነገርኳችሁ የነገስታት ልጆች ተርቢያ እንዲያገኙ ወደዛ ይላኩ ነበረ፣ እነዛም ወደዚህ ይመጡ ነበረ። የነጃሺ ልኡክ ወደ ኢትዮጵያ የተላከበት አንዱ ምስጢር ይሄ ነው። የነጃሺ መስለም ቅድም ነግራችኋለሁ እንዴት እንደሰለመ ለምን መልኩ እንደደበቀ ምናምን። የቀብር ጸሎት በድብቅ እስልምናን መቀበሉ፣ የስደተኞች ምስክርነት፣ የስደተኞች ድጋፍ፣ የኡሙ ሀቢባ ወልይ ሆኖ መዳር፣ ልጃቸው አርያህን መላክ፣ የነጃሺ ደብዳቤ፣ የዙበይር ኢብኑ አዋም ማን ነው በነጃሺ ስር ሆኖ መዋጋት፣ እነዚህ ሁሉ ወደ 12 13 የሚሆኑ የነጃሺን መስለም የሚያራግጡ ብዙ ማስረጃዎች አሉ። አምር ኢብኑ ዓስ መስለም ታውቃላችሁ፣ በቀዳማዊ እስልምና ታሪክ ውስጥ ሁለት ሰዎች በሁለት ነገስታቶች ምክንያት ሰልመዋል። አንደኛው ሱፊያን ነው፣ አቡ ሱፊያን ቀጥታ ከማኑ አላሁም ሰለላሁ ዐለይሂ አቡ ሱፊያን ለመስለሙ ኤኒዌይስ ስሙን ረስቸዋለሁ። ለገበያ ሄዶ መሐመድ ምን አይነት ሰው ነው ሲባል እንዲህ ያደርጋል፣ እንደዚህ ያለ ነው፣ ባህሪው እንደዚህ ነው፣ መልኩ እንደዚህ ያለ ነው፣ እንደዚህ ነው ብሎ ሲገልጽ ንጉሱ ምን አለው? እንደዛ ከሆነ በቃ እውነተኛ ነብይ ነው አለው። አቡ ሱፊያን ይችን በልቡ ይዞ መጥቶ ኋላ ላይ ለመስለሙ ምክንያቱ ይች ናት። በሁለተኛው ንጉስ የተባለው ደግሞ የአምር ኢብኑ ዓስ ጉዳይ ነው። የአምር ኢብኑ ዓስ ጉዳይ እንደ አቡ ሱፊያን በተዘዋዋሪ አይደለም። ነጃሺ ጋር ሌላ አምር የሚባል አንድ ለእንትን እንደሆናችሁ ላሳጥረውና ልንገራችሁ። እሺ አምር በኸንደቅ ጦርነት በኋላ ተስፋ ቆረጠ። ተስፋ ሲቆርጥ በጣም ስትራቴጂክ ስለሆነ መጣና የቁረይሾችን ከእንግዲህ በኋላ መሐመድን የምናሸንፈው አይመስለኝም፣ ስለዚህ ከመካ ሪትሪት እናድርግና ወደ ሀበሻ ሄደን ኃይል አጠናክረን ተመልሰን እንምጣ አለ። የቁረይሽ ሰዎችን እንደዚህ ያለ ስትራቴጂ ነገራቸው። ይህን ስትራቴጂ ነው ሰለላሁ ዐለይሂ ወሰለም ከዚህ በፊት በልኡካኖቹ ተግብረውታል አይደል? እሱ ምን አደረገ? አይ መሐመድን አናሸንፈውም ከዚህ በኋላ ወደ ኢትዮጵያ እንሂድ ሲል ቁረይሾች አልተቀበሉትም። የሱ ሐሳብ በወቅቱ በዛ ዘመን የነበረ የጦር ታክቲክ ነው። ስትሸነፍ ትወጣለህ፣ ተጠናክረህ በአዲስ ጄኔሬሽን ትመጣለህ። ስለዚህ ምን አደረገ? ኢትዮጵያ ውስጥ ሄደ። እሱ ብቻውን ተሰዶ ነጃሺ ጋር እንደተቀመጠ አምር የሚባል ሱሐባ ነብዩ ሰለላሁ ዐለይሂ ወሰለም ላኩ። ምን ሊያረጉ? ነጃፈር ኑ ይበቃችኋል ወደ ኢትዮጵያ ግቡ ሊሉ ማለት ነው። አምርን እዛ ነጃሺ ጋር ሲያገኘው አምር ኢብኑ ዓስ በጣም ተናደደና ይህ ሰውዬ እኮ እዚህ ጦርነት ላይ የኛን ሰዎች ገድሏል፣ እባክህ ነጃሽ ፍቀድልኝና አንገቱን ልቅለዋል።
ተናዶ ማለት ነው። ያኔ ነጃሺ በጣም ተመሰጩ። እንደ ሙሳ ቅዱስ ገብርኤል መልእክት ይዞለት የሚወርድለትን ሰው መልእክተኛ አሳልፌ እንድሰጥ ትፈልጋለህ አለ ነጃሺ። ያኔ እንትና አምር ብን አስ ምን አለ እንዴ መልአኩ ገብርኤል እንደሚወርድለት አንተ ታውቃለህ ማለት ነው አለ። መሐመድ ነብይ መሆኑን ታውቃለህ ማለት ነው አለ። ከዛ ነጃሺ ነገሩት። በነጃሺ ምክንያት አምር እስልምናን ተቀበለ ማለት ነው። ሶ የሱ መስለም ሌላ አንድ ማስረጃ ነው። መፈንቅለ መንግስት ተደርጎበት ነበር ነጃሺ። እንደምታውቁት ነጃሺ መፈንቅለ መንግስት የተደረገበት ከሃይማኖቱ ጋር በተያያዘ ነው። እስልምናን ተቀብሏል የሚል ነው። ነጃሺ በጣም ስትራቴጂክ ነበረ። ላኢላሃ ኢላላህ ሙሐመዱር ረሱሉላህ ኢሳ የአላህ ነብይ ነው የሚል ጽሁፍ በብራና ጽሁፍ ጻፈ። ካባው ውስጥ ደበቀ። እዚህ ጋር አድርጎ ጦርነት ላይ ተሰለፈ። ሰልማሃል ሲሉት ወይም ደግሞ የኛን አምላክ ክዳል ሲሉት የእናንተ አምላክ የኔም አምላክ ይሄ በልቤ ውስጥ ያለው ነው ብሎ ምልክት አደረገ። እንደዚህ ሰጣቸው። ያ የምታውቁት አምላክ እናንተ የምታውቁት አምላክ የእናንተም የሆነ አምላክ ያኔ ሃይማኖቴን አልቀየርኩም እሱ በልቤ ውስጥ ያለ ነው ብሎ እንዳመለከታቸው እሱ እዚህ ያስቀመጠው ነው የሚያወራው። እነሱ በዚህ ላይ ከሆንክ ማለት ጦርነቱ ከተሰረዘ መፈንቅለ መንግስቱም ቀረ ማለት ነው። ሄዶ መጨረሻ ላይ አልቀረለትም። መፈንቅለ መንግስት ተደረገበት። ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ መንገድ ላይ ሞተ። ለዛ ነው ጥንታዊ የኢትዮጵያ ዘፈን ውስጥ መንዙማ ውስጥ አይደለም ወደ አንቱ ሲመጣ ወደ አንቱ ሲሸሽ መሃል ላይ ቀራሉ ትግሬ ላይ ቀራሉ አህመድ ነጃሺ የሚለው ግጥም ከዛ ጋር የተያያዘ ነው። ስለዚህ እስልምና በኢትዮጵያ ያበረከተው እስልምና ለኢትዮጵያ ያበረከተው ደግሞ ቦታ አለ። ቅድም እንደነገርኳችሁ የመጀመሪያው ወደ ደቡብ የመስፋፋት ወደ ማዕከለኛው አፍሪካ የመስፋፋት እድሉን ኢትዮጵያን አትንኳት ለሚለው ታዛዥ ለመሆን አክባሪ ለመሆን በሚል እስልምና የመስፋፋት እድሉን ኮምፕሮማይዝ አድርጎ ኢትዮጵያን አክብሯል። የሚገርማችሁ ስለ መህዲያዎች እንቅስቃሴ ታውቃላችሁ። ከአፄ ዮሐንስ ጋር የነበረው ትግል መህዲያዎች 3 ኮንፈረንስ አድርገዋል። ኢትዮጵያን መዋጋት ይፈቀዳል አይፈቀድም፣ አሁን ሰበቡ ተገኝቷል አልተገኘም በሚል መጨረሻ በሶስተኛው ስብሰባ ነው አሁን ኢትዮጵያ ውስጥ በጣም ተጦርፍ የሆነ ንጉስ ኢትዮጵያን ሙስሊሞችን እያረደ ነው። በቀን 40 ሺህ 50 ሺህ እየገደለ ነው። ይህን ንጉስ ለመዋጋት ሲባል ኢትዮጵያን መንካት ይፈቀዳል የሚል ፈትዋ ሲያገኝ ነው ወደ ኢትዮጵያ የገባው። እስከዛ ድረስ በዛ ሂደት ውስጥ እንኳን ፈትዋ ይጠብቁ ነበር። ይሄ ደግሞ እስልምና ለኢትዮጵያ ውለታ ሪኮግኒሽን የሰመለሰበት ነው። ልዩ የሞራል ቦታ ተሰጥቷታል። በሙስሊሙ ዓለም ሀበሻ በመባል የምታወቀው ኢትዮጵያን ለእስልምና መሸሸጊያ የሰላም ማዕከልና የመከባበር ተምሳሌት በመሆኗ ከፍተኛ ክብር አትርፋለች። የመጽሐፍቱ ባለቤቶች የሚል ሪኮግኒሽን ለኢትዮጵያን ክርስቲያኖች ተሰጥቷል። ያልተነካሽ ምድር ወይም ደግሞ ቅድም ባልኳችሁ የተከበረች ምድር እንድትሆን አድርጓል። ይሄ ኢትዮጵያ በእስልምናው የተሰጣትን ክብር የሚገልጽ ነው። ይሄ ሶስተኛውና በደንብ ግን ያላየሁት ኢትዮጵያ ውስጥ እንግዲህ ያንንም ማል ነው ይሄንንም ማል ነው ኢትዮጵያ ውስጥ እስልምና ገባ፣ እንደገና ታድሶ ገባ። ሲስፋፋ ግን የገባው ደግሞ አሁንም ነውጠኛ ሆኖ ነው፣ አጥፊ ሆኖ ነው፣ አውዳሚ ሆኖ ነው፣ ሚሊታንት ሆኖ ነው የገባው? ኖ አይደለም። ኢትዮጵያ ውስጥ እስልምና የተስፋፋው ኦርጋኒክ በሆነ ውህደት ነው። ለምንድን ነው ኦርጋኒክ ውህደት ያልኩት? ቀድሞ የነበረ የእስልምና አመለካከት የሐኒፍ አመለካከት ኢትዮጵያ ውስጥ ነበረ። እስልምና ሲመጣ ምንም አልከበደውም። ህዝቡም አዲስ ነገር አይደለም እየሰማ ያለው፣ በቀላሉ ኢንተርቴይን አደረጉት የሚለው ነው። ሁለተኛው ሰላማዊ መስፋፋት ነበረ። ከዛ ባሻገር ወደ ቤቱ የመመለስ ጉዳይ ስለሆነ እስልምና ራስ ማንነት ነው እንጂ አዲስ ማንነት አልነበረም፣ አልከበዳቸውም የሚለው ነው። ስለዚህ ሰላማዊ የሆነ ዘልቆ የመግባት ሂደት ውስጥ ነበር የነበረው። በሁሉም የኢትዮጵያ አውዶች ውስጥ በሰሜኑም ኢንካውንተር በኢስት አክሲሱም የመቻቻልን መሰረት ያደረገ ኢንካውንተር ነበር የነበረው። ከዛም አልፎ ደግሞ ስትራቴጂክ የሆኑ አካሄዶች ነበሩት። ለምሳሌ በኢትዮጵያ ውስጥ የነበረውን ባህልና እንትን ከማውደም ይልቅ ከቁርአንና ከሐዲስ የማይጋጩ ከእስልምና ጋር የማይጋጩ ባህሎችን የመቀበል የማስረጽ የመላመድ ባህሪ ነበረው። ከዛ ባሻገር ደግሞ ንግድን እንደ አንድ ትልቅ ኢንስትሩመንት ተጠቅሟል። ዳህላክ፣ ቤጃ፣ ዘይላ፣ ሐረር፣ ምጽዋ እነዚህ በጣም ትልቅ የእስልምና ፎካል ተርኒንግ ፕሌሶች ናቸው። እነዚህ በጣም የሚገርሙ
ከዛ በኋላ እንግዲህ አንድ ማህበረሰብ ከገባ በኋላ በደንብ እየሰፋ ሲመጣ መጀመሪያ ወደ ማህበረሰብነት ያድጋል ከዛ ወደ ሲቪላይዜሽን ያድጋል ከዛ ወደ ስልጣኔት ያድጋል 9ኛው ክፍለ ዘመን ላይ እንግዲህ በ615 ድጋሚ ኢትዮጵያ ውስጥ የገባው እስልምና በ890 ስቴት ለመሆን በቅቷል ማለት ነው የሸዋ ስልጣኔት መሰረተ ማለት ነው ከዛ በኋላ እንግዲህ የኢፋ ስልጣኔት መጣች ኢፋት ደግሞ ከኢስት እስከ ኢትዮጵያ ማዕከላዊ ኢትዮጵያ ድረስ ያለውን ጉዳይ በደንብ አርጋ ዘረጋችና ወሎ ምናምን እስልምና ያገኙት በኢፋት በኩል ነው ከዛ በኋላ የአዳል ስልጣኔት መጣ የአዳል ስልጣኔት ላይ እነ ኢማም አህመድ መጡና የርምት ወይም ደግሞ ትራንዚሽናል ጀስቲስ የሚለውን እውን አድርገው በኢትዮጵያ ውስጥ ወይም ደግሞ በአፍሪካ ውስጥ ትልቋን ኢምፓየር መሰረቱ ማለት ነው ምናልባትም ከኢማም አህመድ በፊትም በኋላም ያልተፈሰራችውን ትልቋን ኢምፓየር ኢማም አህመድ ሰራ ማለት ነው ከዛ በኋላ ዘግይቶ ደግሞ የሱፊ እዞች ወይም ደግሞ እንትኖች መጡና ደግሞ ሌላ ተአምር ሰሩ ዛውያዎችን ከፈቱ የባህል ውህደት ፈጠሩ መንፈሳዊ ተደራሽነት ማንነት እነዚህ ሁሉ ሰሩ ውህደት መጣ ከዛ ባሻገር ደግሞ በኢትዮጵያ ውስጥ ይሄ ጆንቤሪ ከሚፈጥራቸው የመላመድ እስልምና በመልኩ የተላመደው ከሚለው ሁለት ነገሮችን ያመጣል የመጀመሪያው ውህደት ነው ካለው ሲስተም ጋር ካለው ባህል ጋር ካለው ካልቸር ካለው ማህበረሰባዊ ውቅር ጋር የመዋሃድ ባህሪን ፈጥሯል አንዳንድ ቦታ ላይ ግን እስልምናው ሊያጠፋበት ሲመስለው ግን እንደገና ደግሞ ሰፓሬሽን መንገድን ተከትሏል የሚገርማችሁ የወሎን እስላም አማርኛ ሂደት ብትከተሉት በደንብ ይገባችኋል አንድ ጥናት አለ አማርኛን የፈጠሩት ሙስሊሞች ናቸው የሚል ምን ለምን መሰላችሁ እንደዛ የሚለው ግዕዝ ከቤተ ክርስቲያን አልፎ ዓለማዊ ሲሆን ሰው የኔ ቆንጆ ብሎ የሚጀነጅነው በግዕዘኛ ሆነ ግዕዝ ረከሰ የገበያ ቋንቋ ሆነ ዓለማዊ ቋንቋ ሆነ ስለዚህ ግዕዝን ለዓለማዊ ነገር መጠቀም አይቻልም አለና ህግ ወጣ ያኔ አማርኛ ሰብስቲዩት አድርጎት መጣ ይላሉ አማርኛ ሲመጣ ግን የግዕዝ ልጅ ስለሆነ ቃላቱ አሁንም ከቤተ ክህነት ወይም ደግሞ ከገዳም ጋር ይተፋታል ነበር ስለዚህ የወሎ መሻይኾች አሰለሙትና እስላም አማርኛን ፈጠሩ የመንዙማውን አሁን መሐመድ አወል የሚለውን መንዙማ አማርኛና አረበኛ ጉራማይ ላይ ነው አይደል ወሎ ውስጥ ሄዳችሁ ለአንድ ክርስቲያን ብታዳምጡ ብትሰሙ ብትነግሩት በደንብ ይገባዋል ሙሉን ይሰማዋል ለመሐል ሀገር ሰውና ለሌላው የሚመስለው አማርኛም በአረበኛ እየቀየጠ መንዙማ ያለ ነው የሚመስለው እንደዛ አይደለም ለምሳሌ በወሎ ውስጥ ረህመት ኮንቴክስቹዋል ረህመት ቆንጆ ሴት ማለት ነው ረህመት እሳት ማለት ነው ረህመት እዝነት ማለት ነው ረህመት ውሃ ማለት ነው ረህመት ዝናብ ማለት ነው ልክ እንደ እንትኖች ኢንዲጎ ማለት ነው ለአውሮፕላኑም ለበራሩም ለአሞራው ምናምን ኢንዲጎ አይደል የሚሉት ስለዚህ ኮንቴክስቹዋላይዝ ይደረጋል ይሄ አንዱ ነው ስለዚህ የንግድ አውታረ መረቦች በጣም ትልቁ ሚና የተጫወቱት እነዚህ ናቸው የንግድ አውታረ መረቦች በኢትዮጵያ ውስጥ እስልምና የተስፋፋው በትልቁ በንግድ አውታረ መረቦች ነው እነዚህ የሚገርማችሁ ነገር ይኸውላችሁ የኢትዮጵያ ነጋዴዎች የኢትዮጵያ ሙስሊም ነጋዴዎች በደንብ ታሪካቸው ቢወጣና እንዲወጣ የምፈልገው ሲመጡ ሚሽንድ ናቸው ልኡካን ናቸው ከመጡ በኋላ ሰሙሄር ገበያ ይመሰርታሉ ገበያ ሲመሰርቱ ከውጭ የኢትዮጵያ ኮሚኒቲ የሚፈልገውን ሸቀጣ ሸቀጥና የሚፈልገውን ዲማንድ ያቀርባሉ ሰፕላይ ያደርጋሉ አይደል እዚህ ሲያደርጉ ይችን ቦታ በስያሜያቸው ይሰይሙታል ማን ይሉታል አብዱረሱል አልዩ አምባ ታውቃላችሁ አይደል ሸዋ ስልጣኔት ጋር ተያይዞ አፋቆ ገበያ እነዚህ የዱሮ የጥንት የኢትዮጵያ ገበያዎች በእስልምና ስም የተሰየሙ ናቸው እንዲሁ አይደለም ኤጀንቶቹ ሙስሊሞች ስለሆኑ መጀመሪያ እዚህ ጋር አንድ ገበያ መሰረቱ ያቺ ገበያ እያደገች ስትመጣ ምን ትሆናለች ከተማ ትሆናለች አይደል ስለዚህ የኢትዮጵያ አርባናይዜሽንም ከዛ ጋር ይያያዛል በተለያየ ቦታ የፈጠሯቸው የገበያና የዛውያ ኖዶች ኢትዮጵያን በማስተሳሰር ኢትዮጵያዊነትን በመዝራት ኢትዮጵያን በመስራት ሂደት ውስጥ ትልቅ ሚና ተጫውተዋል ከዛ ባሻገር የኢትዮጵያን የውጭ ጉዳይ ፖሊሲ ዲፕሎማት ሆነው ለዓለም ሲያገናኙ የነበሩት እነሱ ናቸው የምሁራን አውታረ መረቦች እንግዲህ መድረሳዎችና ዛውያዎች
ከሐረር መጥቶ ወሎ ይማራል፣ ከወሎ ጎንደር ይማራል፣ ከጎንደር ሄዶ ጅማ ይማራል፣ ከጅማ መጥቶ ጉራጌ ሀገር ይማራል፣ ከስልጤ ሀገር መጥቶ ማነው ሶማሌ ሀገር ይማራል። እነዚህ ትስስሮች የተፈጠሩት በመሻይኾች በሚፈጥሯቸው በሰከሏቸው የዛውያ ዱርዶች ነው ማለት ነው። ከዛ ባሻገር ደግሞ አርብቶ አደሮች አሉ። ቤጃን፣ አፋርን፣ ሶማሌ እነዚህ እስልምና በመዝራት ሂደት ውስጥ የበረከቱት ምን አበርክቶ በደንብ ማየት ያስፈልጋል። በተለይ ቤጃዎችን በደንብ ያወቋቸው። በኢትዮጵያ ውስጥ ወርጂ እና ነጋዴዎቹ ምንድናቸው የሚባሉት ሁለት ጎሳዎች አሉ። እስልምና በመዝራት ሂደት ውስጥ ትልቅ ሚና ያላቸው ወርጂዎች የፊንፊኔ የኛንና የአዲስ አበባ የኛን የበረራ የኛን ጉዳይ መፍታት የሚችሉ ሶስተኛ አማራጮች ናቸው ያስባሉ። ለምን እንዴት በደንብ ታዩታላችሁ። የሸዋ ሱልጣኔት ተክሏቸው ከሄዱ ሸዋ ሱልጣኔት በደንብ ከዘራቸው እና ሸዋን ከመሰረቱ ምናልባትም ደግሞ የሸዋ ነገስታት በእነሱ መልካም ፈቃድና ይሁንታ ብቻ ሲነግሱ በታሪክ የተመዘገበው ከነዚህ ህዝቦች ጋር ይገናኛል። የአዲስ አበባ ዙሪያን ማህበረሰብ ጥንታዊ ማህበረሰብ በደንብ ተመለከቱት ወርጅ ሆኖ ታገኙታላችሁ። ኤኒዌይስ ስለዚህ ያመሳስሉት ሲንክሪቲዝም በደንብ በኢትዮጵያ ውስጥ በደንብ ተፈጽሟል። ለምሳሌ አቡነ ለሚለው ለክርስትናው ቨርዥን ሼኾቹ እነ ሼኽ የሚል ተፈጥሯል አይደል? ራስ ምናምን ለሚለው ኢማም ምናምን ተፈጥሯል። በጣም የሚገራርሙ አይነት ሲንክሪቲዝሞች ተፈጥረዋል። እሱን በደንብ ታዩታላችሁ መጽሐፉ ላይ። ለዛሬው ትውልድ የሚሆነው መልእክት ምንድነው? ባለቤትነት፣ የሀገር ባለቤትነት፣ ጥበብ ያለው ስልት መከተል እንዳለብን፣ ማንነት፣ መዋሃድ። ኢትዮጵያ ውስጥ እስልምና ሲስፋፋ ብቻውን አልተስፋፋም። ተዋህዶ እንደ ስፖንጅ ማለት ነው። ስፖንጅን የሆነ ነገር ላይ ብንጥለው ስፖንጁም የሆነ ነገር ይወስዳል፣ ያኛውም ከስፖንጁ ላይ ያለውን ነገር ይወስዳል። ይሄ ሂደት በኢትዮጵያ ውስጥ በሰላም ነበረ የሚለውን ነገር በደንብ ካየን እቺኛዋን ደግሞ ቻፕተር አንዴ ልክ እንዳሆኑ አራፓፕል አርጋትና ምዕራፍ 4ቷ እዚህ ላይ ኢትዮጵያ ሙስሊሞች ባለቤት ሆኑ፣ ተስፋፉ። ከተስፋፉ ደግሞ ድርሻ ነበራቸው አይደል? ድርሻ ሲኖራቸው ደግሞ እንግዲህ ቅድም እንዳልኩት አንድ ህዝብ ውስጥ በአገር ውስጥ ኖር ያለው ታሪክ ሰርቻለሁ ሲል ቅርስ መኖር አለበት አይደል? የሚታይ የሚዳሰስ የማይዳሰስም ቅርስ መኖር አለበት። ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ታሪክ ሰርተው ቅርስ አስቀምጠው ነው የመጡት። ቅርሱ በትክክል ፕሬዘርቭ ስላልተደረገ ነው። ይህ ነው እየሞገትን ያለ ነው። ለምሳሌ የነገስታቱ መዋዕል ቅርስ ሆኖ የታሪክ ምንጭ ሆኖ እንጠቀምበታለን አይደል? በተለያዩ ሀሪማዎች ያሉ መሻይኾች እስከ 400 እስከ 500 መጽሐፍ የጻፈ አለ። ያንደ ቅርስ አልተጠበቀም። ሌላው ደግሞ ላሳያችሁ፣ ሄሮ ናሽናል ሄሮነት ማለት ነው። ለምሳሌ አቡነ ጴጥሮስን የሚያውቃል። አቡነ ጴጥሮስ ከጣሊያን ጋር ባላቸው ኮንፍሮንቴሽን ሀገሬን ለወራሪ አልሰጥም በሚል መጨረሻ ላይ ሰማዕት ስለሆኑ ሐውልት ተሰርቶላቸዋል አይደል? አቡነ ጴጥሮስ ወሎ ነበሩ አይደል? በተመሳሳይ ሰዓት በላይ ዘለቀን አሳልፌ አልሰጥም፣ ላንተ ለወራሪ አልገዛም በማለታቸው መስጂዳቸው በአውሮፕላን የተደበደበባቸው አንድ የወሎ ሼህ እዚህ ልጃቸው አለ አይመን አለ። የኔም የቅድመ አያቴ ናቸው። እሱ ትንሽ ቀረብ ስለሚል ነው። የእሳቸውን ታሪክ ሰምታችሁ አታውቁ። ናሽናል ሄሮ ሆኖ ሲመጡ አታዩ። ግን ልክ በአውሮፕላን መስጂዳቸውን ያወደመባቸው ምንድነው ላችሁ የፈለኩት? ታሪክ አለን፣ አበርክቶ አለን፣ ቅርስ አለን ነው ምንለዋል። ያንን ቅርስ ማምጣት ያስፈልጋል። ይሄ ብቻ አይደለም፣ የማይተካ ውለታ ነበረን። ስንኖር ደግሞ ለምነን በይሁንታ በችሮታ አልኖርንም። አበርክቶ ኖሮን ተደራድረን ሪዚሊየንት ፋክተሮች ኖረውን ነው የኖር ነው። ይህን ማስረዳት ነው።
አንድ ማህበረሰብ ጥንታዊ መሆኑንና አቅም መኖሩን የምታዩት ኪነት ይኖረዋል። ወሎ ውስጥ እኮ የወሎ መሻይኾች ኪነት ፈጥረው ኖረዋል። ኪነት አርት ነበረው። ለምሳሌ እኔ ቅድመ አያቶች ጋር ብትሄዱ የአካባቢው ማህበረሰብ የነበረውን የሆታ የገዳይ ወኔ ምናምን ባህል በራሳቸው ቨርዥን ወደ 30 40 ግጥሙ ማን ነው 8 ክታቦችን የግጥም ክታቦችን በመድረስ 40 የሚሆኑ ዜማዎችን በመድረስ የማህበረሰቡ ሰርጉም ድግሱን በዓል ሲያከብርም እነዛን እንዲል ያደረጉ ናቸው። ስለዚህ የአንቺ ሆዬ የትዝታ የባቲ እነዛን ዜማዎች ከወሎ መንዙማ ቅኝቶች ጋር እስኪ ያገናኙዋቸው። እንዲሁ አልተኖረም፣ ዝም ብሎ አልተኖረም። ታሪክም ቅርስም አኑረን ነው የኖር ነው። ከዛ ባሻገር ስቴት ውስጥ ስቴት ፈጥረን ስቴቱን ተደራድረን አንዳንዴ ኪንግ ሜከር ሆነን ለምሳሌ የእጁ ሲቪላይዜሽን ኪንግ ሜከር ነበር አይደል? አንዳንዴ ደግሞ ተደራድሮ ገጥሞ አሸንፎ ደግሞ በኢማም አህመድ ቨርዥን ደግሞ ኪንግ ሆነን አንዳንዴ ደግሞ የኖርዙ የስርወ መንግስት ባህሪ ወይም ደግሞ የማዕከላዊ መንግስት ባህሪን በመገደብ ከታች ባሊ ኢናሪያ ፈጠጋር ምናምን የሚባሉ ወደ 8 የሚሆኑ ኢስላሚክ ዳይናስቲዎችን መስርተን ተሸንፈን አሸንፈን ነው የኖር ነው። ተጨቁነን አልቀሰን ምናምን ብቻ አልኖርንም። ቅድም እንዳልኳችሁ ስናሸንፍ ፋሲለደስ ግንብ ላይ ሄደን አዛን አድርገን ላኢላሃ ኢላላህ የሚል ባንዲራ ተክለን ቅድም እንዳልኳችሁ ምንድነው የአገር ባለቤት ነበር። የአገር ባለቤት ስንሆን ሰነፍ ባለቤት አልነበርንም። ሃይማኖታችንን ያስፋፋነው ሰላማዊ በሆነ መልኩ ኢትዮጵያዊነትን በሚፈጥር መልኩ ነበር የሰራነው። ከዛ ባሻገር ተደራድረን ነበር የመኖር ነው። እኩል ተከሻ ተከላክተን ነበር የኖር ነው። ሪዚሊየንት ፋክተሮች ነበሩ። ቅርስ አስቀምጠን ነበር የኖር ነው። እነዚህ ወሳኝ ነገሮች ናቸው። ይሄን ነው ማስረጽ የፈለኩት። ስለዚህ የተዛባ ታሪክ ነበረ፣ የተሰረዘ ታሪክ ነበረ። አዎ፣ ግን መካድ የማይችል ስርወ መንግስታቶችን አስቀምጠን የመጣ ነው። የስቴት ዊዝን ስቴቱን ለብቻ እናየዋለን። ከዚህ ከሐሪማዎች ጋር ከወሎ መሻይኾች ጋር ከጎንደር መሻይኾች ጋር አያይዘን ማለት ነው። አንድ ታሪክ ልንገራችሁ። አጼ ፋሲለደስ የአጼ ሱስንዮስ ልጅ ነው አይደል? አጼ ፋሲለደስ ልጁን ለአንድ መስጂድ ለአንድ ሼህ ይድራል ብላችሁ ትገምታላችሁ? እሺ፣ የነ ልብነ ድንግል ቤተሰቦች ከኢማም አህመድ ቤተሰቦች ጋር እንድትዋለዱ ታውቃላችሁ? የጋብቻ ትስስር ድሮ ፖለቲካል ሜሬጅ የሚባለው የሚፈጠረው የኃይል መለካካት እኩል ሲሆን ነው። እዛኛው መጽሐፍ ላይ በደንብ ጠቅሼዋለሁ። ስማቸውን ጠቅሼ ማን የማን ይወልዳል ማን ይወልዳል የሚለው የአጼ ልብነ ድንግል ዝርዮች እና የነ ኢማም አህመድ ቤተሰቦች ተጋብተው ልጆች ፈጥረዋል። በተመሳሳይ መልኩ ከአጼ ፋሲለደስ የምትወለደው አመልማለ ወርቅን ሻሃደም ሙሳ ወይም ሻሃደም ጉዳም የሚባሉት አግብተው የሳቸው ዝርያ ደግሞ በወሎ ያሉ የሐሪማዎችን መስራቾችን ወልደዋል። ከዳና ጀምራችሁ እስከ ሻህሊ ጎንደር ድረስ ያ በሙሉ አንድ ፋሚሊ ነው። ስለዚህ ዝም ብለን አልኖርንም። እየተለካካን እኩል እየሆን እያሸነፍን እየተሸነፍ ታሪክ እየሰራን የመጣ ነው። ሰነፍ ባለቤቶች አልነበርንም። ይሄን በደንብ ማየት ያስፈልጋል። የንግድ መረቦቻችን ደግሞ በኢትዮጵያ ውስጥ የኢትዮጵያ የኢኮኖሚ ሳምባ ሆኖ የዘለቀው ሙስሊሙ ኮሚኒቲ ነው።
ለምን የምን አድቫንቴጅ ስለነበረው የስነ ምግባር አድቫንቴጅ ስለነበረው በኢኮኖሚክስ ህግ ሁለት ኮሚኒቲዎች ይውላችሁ ሁለት ኮሚኒቲዎች በባህል በቋንቋ በማንነት ሲተሳሰሩ የበለጠ ትራንዛክት ያደርጋሉ ስለዚህ እስልምና እና ሙስሊምነት ኢንተርናሽናል ዜግነት ሆኖ ነበር በቀይ ባህር በህንድ ውቅያኖስ በዛ አካባቢ እስከ ቻይና ድረስ ያለው ንግድ ለማሳለጥ እስላም መሆንና አረበኛ መናገር አንድ ኢንተርናሽናል ሲቲዝንሺፕ ነበር ይሄ አድቫንቴጅ ያላቸው ኢንተርናሽናል ሙስሊም ኢትዮጵያውያን ኢትዮጵያ ድረስ ገብተው ይነግዱ ነበር ለዛም ነው ከከፋ ጀምሮ እስከ ሰሜን ምጽዋ ድረስ የተዘረጋ የእስላም የትሬድ ሰንሰለት የምታገኙት ለዚህም ነው ኢትዮጵያ በጭንቅ ውስጥ በነበረችበት ሰዓታት ውስጥ የኢትዮጵያ ሙስሊሞች የንግድ አሴት እንደ ሊያቢሊቲ ተይዞ ኢትዮጵያ ኢቭን የሐረር ንግድ እንደ ሊያቢሊቲ ተይዞ አጼ ሚኒሊክ ከጣሊያን በርካታ ገንዘብ ተበድረዋል በግብር በሰፕላይ የምርት ግብአቶችን በማምረት ለምሳሌ ልንገራችሁ አራሽ ሲኮን ትራክተር የለም በድሮ ዘመን አይደል የገበሬ ዕቃ ያስፈልጋል አይደል ያንን ዕቃ ሲያመርት የነበረው ቀጥቃጭ የተባለው እስላሙ ነበር ቢላዋውን ወገሉን ሲያመርት የነበረው ኢትዮጵያ በሲቪል ዋር በጣም ረጅም ዘመን ኖራለች በዛ በሲቪል ዋርም በኢንተርናሽናል ወይም ደግሞ ድንበሯን ጥሰው ለሚመጡ የነጻነት ጦርነቶችም ውስጥ የጦር ግብአቶችን ሰይፍ ጦር ምናምን ሲያመርት የነበረው ያቀጥቃጭ የተባለው እስላም ነበር ለረጅም ዘመን ከቆዳ የተፋቀ ጥፍር ወይም የጠፈር ግልድም ሲለብስ የነበረው የኢትዮጵያ ህዝብ ሸማ ሲያረብስ የነበረው የኢትዮጵያ ህዝብ ሸማኔ የተባለው እስላም ነበር የቤት ውስጥ መሳሪያ የነገስታቶቹን የኮርት ጌጣጌጦችን አንጥረኛ ምንድነው የሚባለው ይሄ ምንድነው የሚባለው ይሄ ከገል ከምናምን የሚሰሩት ማለት ነው ሆኖ ሲሰራ የነበረው ሙስሊሙ ነበር ስለዚህ የሙስሊሙን አሻራ ከቤት እስከ ቤተ መንግስት አገኘው ነበር ከዛ ባሻገር ትልቁ ነገርና ይሄ ትውልድ የቀበረው ደግሞ የሙስሊሙን የስነ ምግባር ከፍታ ነው የስነ ምግባር ከፍታው ኑረዲን ኢሳ አንድ ግጥም አለው አይደል እስላም አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል ደሞ ለመሸመን ይላል ለአንድ ኩታ ወይም ለአንድ ጋቢ የሚሆን ጥጥና ፈትል ሰተሽው የሰራውን ሰርቶ የተረፈውን የሚመልስ እስላም ብቻ ነበር ገበያ ስትሄዱ ሚዛን ሳያጓድል በስርዓቱ ሲገበይ የነበረ በስርዓቱ ሲታመን የነበረ እስላም ነበር ድሮ ልክ እንደዛሬ ባንክ ባልነበረበት የህዝቡ የኢትዮጵያ ህዝብ በሙሉ ገንዘቡን ሲያስቀምጥ ሲደብቅ የነበረው እስላም ዘንድ ነበር ይሄ ብቻ አይደለም በአምልኮ ደረጃ በተቀመጡ ነዋየ ቅዱሳን ጭምር ሙስሊሙ ይታመን ነበር አባቴ ላይ ሻህሊ ካሳ ላይ በደርግ ጊዜ በተፈጠረ ግርግር የአንድ ቤተ ክርስቲያን ታቦት አደራሸሆቹ አንቱ ጋር ይቀመጥ ተብሎ ተቀምጧል ለሳምንት በታቦት እንኳን ይታመናል ይሄ እሴቱ ለረጅም ዘመን ሙስሊም ካበለ ሰማይ ዘነበለ የሚል ስነ ቃል እስኪቀመጥ ድረስ በኢትዮጵያ ውስጥ የሞራል ልዕልናን ያስቀመጠ ሙስሊም ኮሚኒቲ ነበረ ይህ ሙስሊም ደግሞ ለስላሳና ፈሪ ብቻ አልነበረም ቴድሮስ የሚባል በተሰለፈበት ጦርነት ውስጥ ማሸነፍን እንጂ ሌላን የማያውቅ እጅግ በጣም ጨካኝ የጦርነት አውዳሚነትን ሆሪብል የሆነ ጦርነት መንገድን የጦርነት ስትራቴጂ የሚጠቀም ሰው ጎንደር ገብቶ የጎንደር መሳፍንትን
ጸጥ ሲያደርግ ትግራይ ገብቶ የትግራይ መሳፍንትን ጸጥ ሲያደርግ ወሎ ገብቶ ግን አንዲት እስላም ወርቂት የምትባል ሴት ግን ግንባር ላይ እስኪጨነቅ ድረስ በፈረሶች ከባስ ጨንቀዋለች። መቅደላ ገብቶ ከእንግሊዞች ጋር ጦርነት በገጠመ ጊዜ ከመቅደላ እንዳይወጣ አፍና ያዘችው መስታወት ነበረች። አንዲት ንግስት መስታወት የምትባል እስላም ሴት። አንዲት ባቲ ደልወንበራ የምትባል ሴት ነበረች። የልብነ ድንግልን ኃይል እንዲያሸንፍ የኔም ባል ደምና በቀል መበቀል የምትችለው የእስልምና እዛ መመለስ ትችል ነው እኔን የምታገባው ብላ ኑር ኢብኑ ሙጃሂድን እዚህ ሰሜን ድረስ ልካ አንገት አስቀልታ ይዛ ይመጣች። በርካታ የወሎ መሻይኾች የደቡብ መሻይኾች እንደነ ሐሰን እንጃሞ አይነት ሰዎች ናቸው እስከ መጨረሻው ለሚሊክ አልበረከክም ብሎ የቀጠሉት። ጦላሃ ጃዕፈር የመሰለ ሰው ነው ዮሐንስን እስከ መጨረሻው ድረስ አልበረከክም ብሎ የቀጠለው። በርካታ ሄሮ ሊሆኑ የሚችሉ ያልተዘፈነላቸው ያልተተረከላቸው በርካታ መሻይኾች ደረሶቻቸውን ብቻ ይዘው ነገስታቱን የገጠሙት። ስለዚህ የመሸነፍ የለቅሶ ታሪክ ብቻ አይደለም የነበረን፣ የማሸነፍ የማንበርከክ ደግሞ ለስቴት ታማኝ የመሆን ታሪክ ነበር የነበረን። እሰቡት 1880ዎቹ በአፄ ሚኒሊክ ኃይል ተጨፍልቆ የገባ የምስራቅ የሐረርጌ ኃይል የደቡብ ኃይል በርካታ ሙስሊም ስቴቶች ከአራት ዓመት በኋላ ጣሊያን የሚባል የውጭ ኃይል ኢትዮጵያን ቅኝ ሊገዛ መጣ ሲባል በክርስትና ምልክት በታቦት ስር ተጠልለው ሄደው አድዋ ላይ ታሪክ የሰሩት ከነገስታቱ ጋር ያላቸውን ቁርሾ ስቴቱን ለመበደል ወይም በስቴቱ ሲበደል ስቴት ሲወረር ሀገር ስትወረር ነፃነቷ ሲጠፋ ዳተኛ ለሆኑት እነዛ የትናንት እስላሞች ናቸው። ስለዚህ ታሪክ ሰርተው ነው የኖሩት። ከበደል ወደ ሀገር ፍቅር መቀየርን ያስተማሩ አባቶች ናቸው የነበሩን። 1870ዎቹ ላይ አፄ ዮሐንስ ያንን ግፍ ሰርቶ ኦልሞስት half of ወሎ ወደ ክርስትና ኮንቨርት አድርጎ የወሎ ጓል ጠፍቶ የሙስሊም መሻይኾች ከሀገር ተሰደው በአንድ ቀን 700 መሻይኾች ተቀብረው በማግስቱ አድዋ ላይ ኢትዮጵያ ስትወረር ያንን ሙርተድ ሆኖ የካዳቸውን አፄ ንጉስ ሚካኤልን ተከትለው 70,000 ወሎዬዎች አድዋ ላይ ተገኝተዋል። ሐረር ሂዶ ራስ መኮንን መስጂዱ ወደ ቤተ ክርስቲያን ቀይሮ ዛሬ ክርስትና እስልምና በክርስትና ተሸነፈ ብሎ አውጆ በማግስቱ ሐረርጌዎች ራስ መኮንን ተከትለው አድዋ ሂደዋል። ይህ ነው ለሀገር መታመን ማለት። ከበደል ማግስት በደልን ረስቶ ለሀገር መቆም ማለት። ጣሊያኖቹ በገንዘብና በስልጣን ሊያማልሉ ያኮረፉ ኃይሎችን የአፋሩንና ጦላሃ ጃዕፈርን ሎቢ አድርገው እነራስ መኮንን ወደ ሰሜን እንዳይሄዱ መንገድ ላይ አስቆመው ሊያስጠፏቸው ሲሉ ጦላሃ ጃዕፈር ከሄደ በኋላ ቆም ብሎ አሰበ። ራስ መኮንን ምን ቢበድለኝም የሀገሬ ሰው ነው፣ የተወረረች ሀገሬ ናት። ስለዚህ ለጣሊያን አብሬ ሀገሬን አልዋጋም ብሎ ራስ ጦላሃ ጃዕፈር ሲሸሽ ሲያፈገፍግ ሲተው ያ የጣሊያን ኃይል
ሰርክል ውስጥ ገብቶ ተሸነፈ። ይሄንን አይነት ስነ ልቦና ማምጣት የቻለ ሙስሊም አባቶች ነበሩን። ስለዚህም መጤ ያልነበርንም የሀገር ባለቤቶች ነን። የሀገር ባለቤት ስንሆን ሰነፍ ባለቤቶች አልነበርንም። ታሪክም ቅርስም ውለታም አሻራም አስቀምጠን ነው የኖርነው። በነገስታቱ መልካም ፈቃዶችም አልነበርንም የኖርነው፣ ተደራድረን የኖርነው። የትግራይን እስላም ተነካና ከራያ መልስ መሄጃ የለህም እያለ የራያ የሙስሊም ዳይናስቲ ንጉሱን ቻሌንጅ እያደረገ እየተገዳደረን የኖረው። የወሎን እስላም ተነካና በምጽዋና በበርበራ በዘይላ የምታስገባው የጦር መሳሪያ የለህም፣ እቺ መሳሪያ የምትፈልግ ከሆነ እነዛን እስላሞች እንዳትነካ እያለ መደራደር ችሎ ሪዚሊየንት ፋክተሮችን ፈጥሮ ነው የኖረው። ስለዚህ ሰነፍ ሙስሊም፣ ጥገኛ ሙስሊም፣ በትብብር የሚኖር ሙስሊም አልነበረም ኢትዮጵያ ውስጥ። የዚህ መጽሐፍ ፋውንዴሽን ይሄ ነው። ሶስቱ ምዕራፎች እነዚህ ናቸው። ጊዜ ወስጃለሁ። አይ ቲንክ ስላነበባችሁት ዲቴል አልገባሁም፣ ግን ጊዜ ወስጃለሁ። እንደደከማችሁ አየዋለሁ፣ ግን ምንም ማድረግ አልችልም። የግድ አጋጣሚ፣ ምክንያቱም አይታወቅም። ህይወት ማለት ዛሬ ነው፣ ነገ አይታወቅም። እስካለን ድረስ መሰማማት ነው። እዚህ ያላችሁት ከኔ የተሻላችሁ ሰዎች ናችሁ ብያችኋለሁ። ኢንሻአላህ ይሄን ደግሞ ወደ ጥሩ ነገር ወደ ፖሊሲ ማደግ በሚችል ደረጃ ተርጉማችሁት ትልቅ ደረጃ ላይ እንደምታደርሱት ተስፋ አደርጋለሁ። አንድ መናኛ ወንድማችሁ የጻፈው ጽሁፍ ነው፣ ግን በተሻለ መልኩ እንደምታበስሉት ተስፋ በማድረግ የመጀመሪያዎቹ ሶስቱ ክፍሎች ይሄን ይመስላሉ። ስላዳመጣችሁ በጣም ነው የማመሰግነው። የተፈጠሩ ወይም በመግለጽ ሂደት ውስጥ በትክክል ያላስረዳኋቸው ወይም ደግሞ ደስ ያላላችሁ ነገሮች ካሉ ሰው ስለሆነ ብላችሁ ለፉትና በዚህ አውድ ተረታችሁኝ ቀጥሉ። ስላዳመጣችሁኝ በጣም ነው የማመሰግነው። የዛሬ ፕሮግራሜን ይሄን ጨርሻለሁ ማለት ነው። ተመልሻለሁ። ወንድማችንን አብዱል ጀሊል ሼክ አሊ ካሳን በድጋሚ አመስግኑልኝ። አሁን ደግሞ በድጋሚ የመጽሐፉን ጸሐፊ አብዱል ጀሊል ሼክ አሊ ካሳን አመስግኑልኝ። መርሐባ ኢንሻአላህ። ዛሬ ያው እንደምታውቁት የምንገኘው ዳግም የተገናኘንበት የሙስሊም ተማሪዎች ሊግ የመጽሐፍ ዳሰሳ 27ኛው ዙር የመጽሐፍ ዳሰሳ ላይ ነው የምንገኘው። እስልምና በኢትዮጵያ ከቅድመ ክርስቶስ ከዛሬ ያልተነገረ እውነታ፣ ያልተበገረ ጽናት፣ ህያው ልዕልና በሚል የተዘጋጀው መጽሐፍን ሲዳስስልን ነበር። ሙሉ መጽሐፉን ለመዳሰስ ሰዓት የማይበቃ የነበረ በመሆኑ ለሁለት ፓርት ከፍለ ነው እንድናየው ተገደናል። ዛሬ ላይ ያየነው ከፊል ፓርቱን ብቻ ነው። በቀጣይ ደግሞ በሁለተኛው ዙር ሙሉውን ቀሪውን ዳሰን ከናንተ ጋርም ደግሞ በሰፊው ዲስከስ የምናደርግበት ፕሮግራም ይሆናል። እንደ ዛሬው ሳይሆን ከዛሬው በተሻለ ሰዓት በዚሁ ታዳሚ ቁጥር ወይንም ደግሞ ጨምረን ዳግም ምንገናኝ ይሆናል። ይህንን የመጽሐፍ ሪቪው ስናደርግ ሁልጊዜም አብሮነታቸው የማይለየን ሚንበር ቲቪ፣ ዋሊያ መጽሐፍት እንዲሁም ደግሞ በማስተባበር ሯድና ራይዳት ሊደሮች ምንጊዜም ከኛ ጋር ናቸው። እነሱንም አንድ ጊዜ አመስግኑልኝ። እንዳዘጋጅ አዘጋጆች ጋር የነበረው ሐሳብ የተለየ ቢሆንም ግን አብዱል ጀሊል ሼክ አሊ ካሳ ለዚህ ታዳሚ ትንሽ እንኳን እድል ሳይሰጥ አልወጣም ሚሉትን ልስማ ስላለ በጣም አጫጭር ሐሳቦች አድርገን የተወሰኑ ሪፍሌክሽኖችን እንወስድና ኢንሻአላህ ያለንን ታይም ተጠቅመን የምንወጣ ይሆናል ማለት ነው። ስለዚህ ከቀኝና ከግራ የተወሰኑ ሐሳቦችን ለመቀበል እድል ልስጥ። በጣም አጫጭር ሐሳቦችን ማለት ነው። ጥያቄ አይደለም። ጥያቄ የምትጠይቁኝ ቀጣይ ነው ብሏል። ግን የተወሰነ ምን ነበር ያለው ሪፍሌክሽኑን በተወሰነ መልኩ ማየትን ስለፈለገ ነው።
ከዚሁ ሆኜ ይህንን ሀሳቦች ቶሎ ቶሎ ልቀበልና ኢንሻአላህ ለቀጣይ መች እንደምንገናኝ አበስራችኋለሁ ማለት ነው። በዚህ በኩል አንድ ሰው አለ ነው። ከዚሁ ሆኜ ይህንን ሀሳቦች ቶሎ ቶሎ ልቀበልና ኢንሻአላህ ለቀጣይ መች እንደምንገናኝ አበስራችኋለሁ ማለት ነው። በዚህ በኩል አንድ ሰው አለ። ከዚሁ ሆኜ ይህንን ሀሳቦች ቶሎ ቶሎ ልቀበልና ኢንሻአላህ ለቀጣይ መች እንደምንገናኝ አበስራችኋለሁ ማለት ነው። በዚህ በኩል አንድ ሰው አለ። ቢስሚላህ ስሜ አብደላ አህመድ ይባላል። ሜቢ ጥያቄም አልነበረም ሀሳብ ነበርና በመጀመሪያ በጣም ደስ ብሎኛል ከረጅም ቆይታ በኋላ ወደ ቡክ ሪቪው ፕሮግራማችን በመመለሳችን። ከዛ በተጨማሪ ግን የተመለስንበትም ሜቢ አሁን መድረኩ ላይ የተነሳው ትልቁ ነገር የሚመስለኝ ጊዜውን በደንብ በጠበቀ መልኩ የቀረበው ሀሳብ ነው ብዬ አምናለሁ። በተጨማሪም በመጽሐፉ ጸሐፊ እንዲሁም አቅራቢ በጣም ላመሰግነው እወዳለሁ። ምናልባት ሌሎች ቡክ ሪቪዎች ብዙ ጊዜ ስናያቸው የነበረው ጸሐፊው ሌላ ይሆንና አይደል ከዛ መጽሐፍቱን ደግሞ በሌላ ዳሰሳ ነበርና ስናይ የነበረው ዛሬ ደግሞ ሙሉ መጽሐፍቱ ከሀሳብ ጀምሮ ከዛ ደግሞ ላይክ ሀሳቦች እንዴት ራሱ ሊመጡ የቻሉበት ፍሬምወርኩ የቀረበበት መልኩ በጣም ትልቅ ነበረ። which was በጣም ፋሲኔት ያደረገኝ ፓርትም ነበረ። ሁለተኛው ደግሞ ወንድማችንም ኡስታዝ ፋውንዴሽኑ ኢኮኖሚክስ መሆኑ ይመስላል በጣም የሰጠን ፋውንዴሽኖች ነበሩ አይደል? ቢካዝ ስለ አንድ ጥናትም ሆነ ወይም ሂስትሪ ሆነ በየትኛውም ኮንሰፕት ላይ ፋውንዴሽን በጣም ወሳኝ ነውና ዛሬ ያገኘነው መጽሐፍቱ ከዚህ በኋላ ምን በጣም ብዙ ፋውንዴሽን ሰጠንና ብዙ ጥያቄዎችን ራሳችንን እንጠይቅና ብዙ ጉድለቶች ሆነላ መሞላት ያለባቸው ጥያቄዎችን በደንብ የተነሳበት ነበረ። which በጣም እኔ ፐርሰናሊ ብዙ ነገር እንዳያረገኝ ነበርና ምናልባት ከመጽሐፍ ቅዱስ ጋር ተያይዞ እና ከቀረበው ነገር ተያይዞ አንድ መጨመር የፈለኩት ነገር ምንድነው ሁላችን እንደምናውቀው የኢትዮጵያ ሞር ሂስትሪ አይደል? የኢትዮጵያ ሂስትሪ እስከ 1960ዎቹ ድረስ ኢትዮጵያ ሂስትሪ ነው ተብሎ የሚታወቀው ሞር ኦፍ ወደ ኖርዝ አካባቢ ወይም የኖርዙ ሂስትሪ ነው ኢትዮጵያ ሂስትሪ ተብሎና ጥያቄዎች ነበሩ አይደል? ኢትዮጵያ ሂስትሪ ራሱ ብሎ አዘ ሂስትሪ እየቀረበ ነበረው ኢትዮጵያ ሂስትሪ ነው ወይስ የኖርዝ ሂስትሪ ነው የሚል ነበርና ምናልባት አሁንም ያየንበት ያለነው ኮንሰፕት ሁላችን ጋም ኢትዮጵያ ናሬቲቭም መነሻ ያደረገውም ኖርዙን ነበርና የተወሰነ ወንድማችን ደግሞ ከዛ ወጣ አድርጎም አይደል ወደ የነበሩትን ለማንሳት በጣም ተሞክሯል። አንደኛው ከመጽሐፍ የደርኩት ነው። በእርግጥ መጠናከር አለባቸው እንዲፕ መታየት አለባቸው አሁንም ሀሳቦች አለ ብዬ አምናለሁ። ግን ይህ መጽሐፍ ለኔ ፐርሰናሊ ብዙ ሪሰርች እንዳደረግ ብዙ እንድጠይቅ እንዲሁም ብዙ እንዲያይ በር ወይም አይኔ ከፈተልኝ ነው ብዬ አምናለሁ። ለዚህም ለመጽሐፉም ለፕሮግራሙም ለማመስገን እወዳለሁ። ሽክራን። ብዙ እንዲያይ በር ወይም አይኔ ከፈተልኝ ነው ብዬ አምናለሁ። ለዚህም ለመጽሐፉም ለፕሮግራሙም ለማመስገን እወዳለሁ። ሽክራን። እንዲያይ በር ወይም አይኔ ወንድማችንን ከልብ እናመሰግናለን ለሰጠው ሪፍሌክሽን። አብዛኛው ሰው ጋር ጥያቄ ብዙ ያለበት ይመስላል። ጥያቄን ደግሞ ለመጠየቅ ምናልባት በሁለተኛው ዙር የመጽሐፍ ዳሰሳ ላይ መልሶች ይኖራሉ ብላችሁም እየጠበቃችሁ እንዳለ ተስፋ አደርጋለሁ። ሌላ የተለየ ተጨማሪ ሀሳብ የሌለው ሰው ከሌለ በዚሁ የምንዘጋ ይሆናል። ከመዝጋቴ በፊት ግን የዚህን መጽሐፍ አውድ ስቃኛው ወይንም በማነበበት ሰዓት ላይ በነበረው ውስጡ ላይ ታሪክን ይነካል። ታሪካዊ ኩነቶችን፣ ክስተቶችን፣ ሂደቶችን እንዳለ ይዳስሳል። አለፍ ይልና ደግሞ የስነ መለኮት ወይንም ደግሞ ቴዎሎጂን ደግሞ ይሸፍናል። ያንንም ይመለከታል፣ ያጠናል፣ ያወርዳል፣ ያወጣል። ከዛ በኋላ ይሻገርና ከስነ መለኮት አውጥቶት ወደ ኮምፓራቲቭ ሪሊጅን ወይንም የሃይማኖት ንጽጽር ቀለሞችንም ደግሞ ያሳየናል። ከዛም ይሻገርና ደግሞ ይቀጥላል የስነ ቅርስና አርኪኦሎጂ ጥናቶች ውጤቶችን ደግሞ ምን እንደሚመስሉ መጽሐፉ ላይ ለሚነሱት ሐሳቦች አጋዥ ሆነው እናገኛቸዋለን። ይህንንም አላበቃም ፖለቲካ
እንዲሁም ደግሞ ቀጠናዊ ትስስርን ደግሞ ዳግም ይዳስሳል። ከቀጠናም አልፎ የዓለም ሁኔታ እንዴት ነበረች የሚለውን ያስቃኛል። በዚህ አልቆመም። የኢትዮጵያ የፖለቲካና የአመራር ስርዓት ደግሞ ምን ይመስል ነበር? በእኒህ ሁሉ የተዳሰሰ የኢትዮጵያ ታሪክ ነው ይሄ መጽሐፍ። እስልምና በኢትዮጵያ ይበል እንጂ ታሪኩ እስካሁን ድረስ ካልተዳሰሰበት ቅኝት ወይንም ደግሞ እይታ አንጻር የኢትዮጵያ አዲስ ታሪክ መጽሐፍ ብለን ልናስቀምጠው የምንችለው መጽሐፍ ነው። ይህንን መጽሐፍ በጥናት ደረጃ እንዲሁም ደግሞ እኛ ጋር እንዲደርስ በመጽሐፍ ደረጃ ላበረከተልን ወንድማችን አብዱል ጀሊል ሼክ አሊ ካሳን እንዲሁም ደግሞ ይህን መጽሐፍ በማዘጋጀት ሂደት ውስጥ እሱም መጽሐፍ ውስጥ ያመሰገናቸው እንዲሁም ያላመሰገናቸው እንዲሁም ደግሞ እናንተ ታዳሚያንና አንባቢያንን በሙሉ በወንድማችን ስም ላመሰግን እወዳለሁኝ። ኢንሻአላህ ቀጣይ ፕሮግራማችን የሚሆነው ጳጉሜ 1 የዛሬ 2 ሳምንት በኋላ ይሆናል ማለት ነው። የተለየ አዲስ ነገር እስከሌለ ድረስ በዛ ስኬጁል እንያዘው። ዳግም እስክንገናኝ ቸርን ሰንብት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።